ኢየሱስ ክርስቶስ ጌታ ነው። መሪ ደፋር ችግሩን ትቶ እምነትን የሚያወራ ካሌብ መሪ ነው፣ ጀግና ነው። የዳዊት ዘር የመጣው ከካሌብ ነው በነገራችን ላይ። ካሌብ እንደዚህ አለ፣ ለእስራኤልም ልጆች ማህበሩ ሁሉ አለ። መሪ እንደዚህ ነው በነገራችን ላይ። መሪ ችግርን የሚያወራ መሪ ሊሆን አይችልም። ውድቀትን የሚያወራ መሪ ሊሆን አይችልም። ኢየሱስ ክርስቶስ ጌታ ነው። ዳዊትን ያቺ ኮረብታማውን ሀገር ያወረሰው ካሌብ ነው። እኛ ከፊታችን ማለት ከኋላችን እንደዚህ የሰሩልን ላይኖሩ ይችላሉ። መጽሐፍ ቅዱስ ላይ ግን ጀግኖች አሉልን። ለኛ ዛሬ ዳዊት አባታችን ነው። አብርሃም አባታችን ነው። የእምነት አባቶች ናቸው። እነ ካሌብ አባቶቻችን ናቸው። የምን አባቶች? የእምነት አባቶች። በስጋ ላይኖራችሁ ይችላል። ልክ ዳዊት ካሌብን እንዳለው እናንተ የምትጠቅሱት ሰው ላይኖር ይችላል። ግን አሉ ሰዎች። መጽሐፍ ቅዱስ ዕብራውያን 11 ያሉት ለኛ አባቶቻችን ናቸው። እነዚህ ሁሉ በዙሪያ ካለ አይደለም ይለው አሉልን። ዳዊት ኬብሮን ላይ ተሾመው ለዛ ነው። ኬብሮንን ግን መጀመሪያ ድል ያደረገው ማን ነው? ካሌብ ነው። በዚህ ንግግሩ እግዚአብሔር እስከወደደን ወተትና ማር ወደምታፈሰው ወደዚህ ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። የምድሪቷን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብሎ ተናገራቸው። ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። ለምን? ለፍርድ ከእነርሱ ጋር ሊቆም አይደለም የተገለጠው፣ ሊፈርድባቸው እግዚአብሔር። ከዛ እናየዋለን። አሁን እዚህ ጋር ሲናገር ሙሴ ስለ ህዝቡ ጸለየ ይላል። ጣልቃ ሲገባ እንመለከታለን። ቁጥር 14-16 ላይ እግዚአብሔር ሙሴንና አሮን እንዲህ ብሎ ተናገራቸው። የሚያግረመርሙብኝን ይህን ክፉ ህዝብ እስከ መቼ እታገሳለሁ? በእኔ ላይ የሚያግረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህ በላቸው፣ እኔ ሕያው ነኝና በጆሮዬ እንደተናገርኩት እንዲሁ በእውነት አደርግባቸዋለሁ ይላል እግዚአብሔር። ማጉረምረም በዚህ ምድር ላይ በድል ህይወት ላይ መቼም ማሸነፍ እንዳንችል ነው የሚያደርገን። ማጉረምረም በጣም ከባድ ጉዳይ ነው። በጣም ከባድ ጉዳይ ነው። በጌታ ሆነን ልናግረመረም እንችላለን። ስላግረመረምን በጌታ ከመሆናችን ወደ ኋላ እንመለሳለን ማለት አይደለም። ሁለቱን ነገር መለየት አለብን። እዚህ ምድር ላይ በምንኖርበት ጊዜ አሳይመንት ተሰጥቶናል፣ ተልእኮ ተሰጥቶናል፣ እግዚአብሔር ልኮናል። ያ የተላክንበትን ነገር ግን መስራት እንዳንችል ይከለክለናል። ወደ ተላክንበት ነገር እንዳንሰራው እሱን ካልሰራንስ ባዶአችን ልሙጥ የሆነ ሰው ነው ወደ መንግስተ ሰማያት የሚሄደው። ባዶውን በእግዚአብሔር ፊት ስንታይ ባዶአችን ተልእኮ ተሰጥቶናል፣ ምንም ግን እጃችን ላይ የለም። ወይንም ደግሞ ታለንታችንን ቀብረነዋል። ተሰጥቶናል፣ አልሰራንበትም፣ አልነገርንበትም። ስለዚህ ባዶአችን እንታያለን። ግን አመስጋኞች ሆነው በድል በዚህ ምድር ላይ የተመላለሱ ሰዎች በእግዚአብሔር ፊት ሲገኙ ብዙ ነዶ ይዘው ነው፣ ብዙ ምርኮ ይዘው ነው ኢየሱስ ፊት የሚገኙት። ስለዚህ ከኢየሱስ ዘንድ ምን ይቀበላሉ? ሽልማትን ይቀበላሉ። ዘኍልቍ 13 እና 14 ላይ ሁለተኛውን አመጽ በምንመለከትበት ጊዜ እንደ እግዚአብሔር ሕዝብ ጠቢባን ልንሆን ይገባናል። አንደበታችንን የምንጠብቅ፣ እይታችንን የምናስተካክል፣ ሻርፕ የእግዚአብሔር ቃል ሻርፕ ያደርገዋል ማለት ነው ፒክቸራችንን። ከዛ እሱም ፒክቸር አንድ ጊዜ ስበን ልባችን ላይ ካስቀመጥን በጣም ቀላል ነው። ለምን? ጽንስ ስለሚሆን ማለት ነው። ጽንስ ስለሚሆን ይሄ የተጸነሰው ነገር ደግሞ በአንደበታችሁ ልባችሁ ውስጥ ያለውን በምን ታውጡታላችሁ? በአንደበታችሁ ደግሞ ትናገሩታላችሁ። ንግግር ኃይል እንዳለው እግዚአብሔር የተቆጣው በንግግራቸው እንደሆነ እየተመለከተን ነው። ንግግር ኃይል እንዳለው ይነግረናል። ዘኍልቍ መጽሐፍ ላይ ይነግረናል። እኛም እናምናለን፣ ስለዚህም ደግሞ እንናገራለን ይላል አዲስ ኪዳን ላይ። ግን ይሄ የአዲስ ኪዳን ስርዓት ብቻ አይደለም። ኢቭን ሐዋርያው ጳውሎስ ያንን ሲል ከየት ነው ያመጣው ብለናል? ከዳዊት ነው ያመጣው። ዳዊት ያንን ያደርግ ነበር። እኛም ያው መንፈስ ስላለን እናምናለን፣ ስለዚህም እንናገራለን። መናገር ጥበብ ነው። የጸነስነውን ነገር የምንወልድበት መንገድ ንግግር ይባላል። ሁለተኛ የዘኍልቍ መጽሐፍ ታሪክ የተካሄደው የቱ ጋር ነው ብለናል? ቃዴስ በርኔ። የቆሬ ልጆች አመጽ ዘኍልቍ 16 ቃዴስ በርኔ። ቃዴስ ቦታው ምንድን ነው ብለናል? ምድረ በዳ ለሰው የምን ቦታው ነው? ህይወታችንን የምንሰራበት ስፍራ። እግዚአብሔር የሰው ልጅ ፈቅዶ ወደ ምድረ በዳ ያመጣል አይደለ? ምን ሊያደርገው?
የትኛውም ሰው እንደ ክርስትና የምድረ በዳ ህይወት የሌለው የለም። 3 አይነት ሂደቶች ሊኖሩ ይችላሉ። 3ኛ ደረጃ አለ በህይወታችን ላይ እቺኛው የመጀመሪያ ደረጃ ናት። ይሄ የመጀመሪያው ደረጃ ኮምፎርት ዞን የምቾት ዞን ነው። ይመቻል በጣም ነገሮች ሁሉ አልጋ ባልጋ ነው። ጌታን አግኝተናል። በፊት በዓለም ነበርን፣ በጨለማ ተውጠን ነበር፣ ወደ ብርሃን መጣን፣ ህይወትን ቀመስን፣ የእግዚአብሔርን እጃየን። በፊት አንችልም ነገር አሁን ብዙ ነገር መቻል ቻለን። በፊት በቃ አለመወደድ፣ አለመፈለግ፣ ባዶነት ይሰማን ነበር። በፊት እንደምንገፋ ነበር የሚሰማን። አሁን ግን ልባችን በፍቅር ተሞልቷል። የእግዚአብሔር ፍቅር ልባችንን አጥለቅልቆታል። ልክ መሬት ረግጠን የምንሄድ አይመስለንም። አየር ላይ የተንሳፈፈን ያለን ይመስለናል። እና ጸሎታችን ወዲያው ይሰማል። ብዙ ነገሮች በአጭር ጊዜ ኢቭን ሳንጸልየው ብዙ ህመሞች ሄደዋል። ብዙ ችግሮች ገና ስናስብ እየተመለሱልን ነው። እንዴ ነገሩ እንዴት ነው የሚመቸው? ይሄ ዓለም ይመቻል። በጣም ኮምፎርት ዞን ነው። ያ የመጀመሪያው ዓለም የተወለድንበት የመወለድ የጨቅላ የጻንነት የልጅነት ጊዜ በሰዎች እርዳታ ምንቆምበት ቤተክርስቲያን ስንሄዱላ የቤተክርስቲያን ሰው ሁላ እየከበበ ምናምን ነገር በቃ ሚንከባከበን ቸርች ስንቀር የትቀረሽ እየተባለን የሚደወልልን በጣም ኮምፎርት ዞን ነው። በጣም ይመቻል። በእስራኤላውያን እስካያችሁ የእስራኤልንስ እግዚአብሔር ስለነሱ እየተዋጋ ነው በግብጽ ምድር። እነሱ ጋር ብርሃን ነው፣ እነሱ ጋር ለጠላቶቻቸው ጋር ጨለማ ነው። የነሱ ምንም የሚነካ የለም። እግዚአብሔር ለነሱ ጥበቃን ያርግላቸዋል። ጠላቶቻቸው ግን ብዙ ነገር እየጠፋባቸው ነው። ባህሩ ጋር ሲመጡ ጠላቶቻቸውን እግዚአብሔር በባህር ያሰጥማል። እነሱ ግን ባህሩን ከፍሎ ያሻግራቸዋል። ውሃ ተጠሙ፣ ከድንጋዩ ላይ ውሃን እያፈለቀ ያጠጣቸዋል። በጣም ኮምፎርት ይመቻል። መራራውን እግዚአብሔር ያጣፍጥላቸዋል። ሁሉ ነገር የተመቸ ነው። እነሱ ይጮሃሉ፣ ያለቅሳሉ፣ ወዲያውኑ ያደርጋል እግዚአብሔር። ማልቀስ የለባችሁም እኮ እግዚአብሔርን እመኑ። ትምህርትም የለም። እግዚአብሔር የሚጠይቁትን ያሟላላቸዋል። በጣም ይመቻል። ግን የመራ ወዴት አመጣቸው? ወደ ምድረ በዳ አለ ከፊታቸው የሚጠብቅ ነገር። ያ በምድረ በዳ ሲመጡ ግን አሁን መብሰል አለባቸው። ይሄን ያደረገውን የቀደመውን እግዚአብሔርን ሊያምኑት ይገባል እንጂ ሁሉ ጊዜ እያለቀሱ እሪ እያሉ እንደጻል ልጅ ማለት ነው። የትኛውም ልጆቻችሁ መጀመሪያ ትምህርት ቤት ስትወስዱ አድርሳችሁ ልትወጡ ስትል ያለቅሳሉ አይደል? እሪ ብሎ ነው የሚያለቅሱት። አሁን ሌላ ዓለም መለማመድ አለብን ነው። ቤት ብቻ አይደለም፣ እናት አባት ብቻ አይደለም፣ አስተማሪ አለ፣ መጽሐፍ አለ፣ መማር አለ። ትምህርት ቤት ወንበር ላይ ቁጭ ብሎ ማልቀስ መተኛት ብቻ አይደለም። አመጣቸው ወደ ምድረ በዳ የምድረ በዳ ህይወት። እና እዚህ ጋር የማቹሪቲ አይደለም፣ ይሄ የወጣትነት ኤጅ ነው። ይሄ የልጅነት እድሜ ነው። ይሄ ወደ ወጣትነት ራስን ወደ መቻል ራስን ወደ ማቆም በእግዚአብሔር ቃል ላይ ሽግግር እንዲያደርጉ ወደ መብሰል። ስለዚህ በዚህ ጊዜ እግዚአብሔር የሌለ ይመስልሃል፣ እግዚአብሔር ግን አለ። ብዙ ሰው በዚህ ጊዜ እግዚአብሔርማ የለም ይላል። እግዚአብሔርማ የኔን ጸሎት አይሰማም ይላል። እግዚአብሔር የሰው ልጅ ሁሉ እኛን አይደለም፣ እኛ ሰዎችን አይደለም፣ የድንጋዩን የባህሩን የዛፉን ምናምን የወንዙን ጩኸት የውሃውን ፏፏቴውን ድምጹን ላይ ይሰማል እግዚአብሔር። ግን ሰው ምን ይላል? እግዚአብሔርማ የለም፣ እግዚአብሔርማ ጸሎቴን አይሰማም፣ እግዚአብሔርማ እኔን አያይም ይላል። እግዚአብሔር አይን ያለው የሚያይ ጆሮ ያለው የሚሰማ። ምድረ በዳ ላይ ምን ስለሚመስል እንደዛ ስለሚመስለን ይመስላል። በመምሰል በግምት አይኖርም ህይወት። አሁን እግዚአብሔር እዚህ ጋር ምንድነው የሚያስተምረን? እምነት በምትነኩት፣ በምትዳስሱት፣ በምታዩት፣ በምትቀምሱት፣ በጆሮአችሁ በምትሰሙት ነገር የምትኖሩበት ዘመን ሳይሆን ምንም የለም፣ እግዚአብሔር ግን አለ። አምላካችን የማይታይ አምላክ በብርሃናት ውስጥ የሚኖር አምላክ ነው። አምላካችን ስጋ ለባሽ አይደለም፣ በስጋ በመካከላችን አይገለጥም፣ ግን አለ። ብርቱ ኃያል ነው። እርሱን እንድናምን ብዙ ነገሮች ተበላሽቷል፣ ግን እግዚአብሔር አለ እንድንል ይፈልጋል። በእርሱ ላይ እንድንደገፍ ይፈልጋል። ስለዚህ ምንም ነገር ቢበላሽ፣ ምንም ነገር ቢጠፋ ስቲል አሁንም እግዚአብሔርን አምኜ እቆማለሁ። ትላንት የረዳኝን ትላንት የተናገረኝን አምላክ ዛሬ ነገሮች በተበላሹበት በጠፉበት ጊዜ እንኳን አምኜ እቆማለሁ። ትላንት ያመንኩትን አምላክ ዛሬ እዚህ ጋር ደርሼ አልክደውም። ከኔ ሁኔታ ተነስቼ አልክደውም። እሱ ባናም ነው እንኳን የታመነ ሆኖ ይኖራል አይደለም ይላል። ያ አንድ ጻፊ ሲናገር ምን ይላል? ኢቭን አመላችን ይለዋወጣል ይላል። አመላችን
ይሄ የስጋ አመላችን እንዲጎልቶ ላይ ነው የሚመጣ ይላል። ችግሮቻችን ሁሉ ተንሳፈው ልክ ጎርፍ ሲመጣ ክረምት ላይ ውሃ ይዞ ይመጣል አይደለ? ከዛኮ ብዙ ቆሻሻው ካለፈ በኋላ ቆሻሻው ያልፍና ንጹህ ውሃ ነው የሚፈሰው። ምንም ዝናብ ቢዘንብ ንጹህ ውሃ ነው የሚሄደው። መጀመሪያ ግን ግልብጥ ሲያደርገው ያገኘውን ሁሉ ነው ይዞ ይመጣው። ምድረ በዳ ላይ እንደዛ ነው አመላችን ወደ ላይ ነው የሚመጣው። ከእናታችሁ ጋር ትጣላላችሁ፣ ከባላችሁ ከሚስታችሁ ጋር ከልጆቻችሁ ጋር በቃ ጥልጠብ ምናምን ተመሰለ እና ምንድነው እሱ ሲናገር መጽሐፉ ላይ ምንድነው ወንኩት ጌታ እንደውም እኮ ራሴን እሰራለሁ እያልኩኝ ነበር። ራስን እንድታይ ነው አለኝ ጌታ አለ። ራስን እየው ተመልከተው እንዲና አንተ እንደዚህ ነህ አለ። እኔ መልካም ነኝ የምትለው ሰው እንደዚህ ነው ራስን እንድታየው ነው። ግን እንደዚህ አልተውም አለኝ ጌታ አለ። አግዛለሁ ራስን እንድትለውጥ አግዛለሁ። እኔ አብሬውኝ አግዛለሁ። ግን መጀመሪያ እኔ ነኝ እንዳትል የሚለወጠውን ሰው አንተ እንደዚህ ነበርክ አንተ እንደዚህ ነበርክ፣ አሁን ግን አንተን ደግሞ መስራት ጀምራለሁ ለውጣለሁ አለ። ልክ እስራኤላውያን እነሱ እንደዛ ነበሩ፣ አመፀኞች ነበሩ፣ እሺ ባዮች አይደሉም፣ ማይታዘዙ አልነበረ። ዘዳግም ላይ ሲናገር ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ሊያስተምራቸው 40 ዓመት በሙሉ በምድረ በዳ መራቸው። ትምህርቱ ምንድነው? አንድ ትምህርት ሰው የሚኖረው ከእግዚአብሔር አፍ በሚወጣው ምግብ እንጀራው ቢቀር እንኳን በዚህኛው ይኖራል። ሊሞት ይችላል በስጋው ግን ይኖራል። እነሱ ግን በውሃውና በእንጀራው እንደሚኖሩ አድርገው አሰቡ። ስለዚህ ፈተናውን አላለፉትም። ይሄን ያለፉትስ ወደ ጥሪያቸው ወደ ሙላት ብስለት ይሄ ሙሉ ሰውነት ይላል አይደል? ኤፌሶን ምዕራፍ 3 ላይ ሲናገር ወደ እግዚአብሔር ፍጹም ሙላት እንድንመጣ ወደ ሙሉ ሰውነት ማደግ። ኢቭን ኤፌሶን ምዕራፍ 4 ላይ ሲናገር አምስቱን የጸጋ ስጦታ የቤተክርስቲያን ፓስተር ምናምን ነገሮች የሚለው አላማቸው ቅዱሳንን ለዚህ ማብቃት መስራት፣ ሰዎች ሁሉ ወደ ቤተክርስቲያን የመጡ ሰዎች ሁሉ ወደ ሙሉ ሰውነት እንዲያድጉ ማቹርድ እንዲሆኑ ከዛ እነሱ የጌታ ደቀ መዝሙር ሆኖ ሌላ ደቀ መዝሙር ማፍራት እንዲችሉ ማድረግ አይደል አላማው? ይሄንን ፈተና ያለፉት እነማንን ሆኖ እናገኛለን? ኢያሱና ካሌብ ብቻ ሆኖ እናገኛለን ማለት ነው። ፈተና አለ። አዎ በምን አይነት መልኩ ነው የሚፈትነን? ለምሳሌ አንዳንድ ጊዜ ሚስ አንደርስታንዲንግ አለ አይደል? ማጣትም ሲመጣ በሽታም ሲመጣ የሆነ ችግር ሲመጣ እግዚአብሔር በእርሱ እየፈተነን ነው ብለን እናስባለን። ኖ እግዚአብሔር በእሱ ሲፈትን አላየንም። በቃሉ ግን ይፈትናል። እግዚአብሔር በቃሉ ይፈትናል። ቃሉን ይናገራል። ከዛ ያንን ቃል ምን ያህል አምነን እንቆማለን፣ በቃሉ ምን ያህል አምነን እንመላለሳለን፣ በቃሉ እንወጣለን፣ በቃሉ እንገባለን። ቃሉ ምግባችን ነው፣ ቃሉ ልብሳችን ነው፣ ቃሉ መጠጣችን ነው፣ ቃሉ የሚጠብቀን ነው ወይስ የኛ የራሳችን ኃይል፣ የራሳችን ጉልበት፣ የራሳችን ችሎታ ትንሽ ያስፈልገን ይሆን እንድንኖር? የዘውልቁ መጽሐፍ እሱን የምንማርበት ነው። ምድረ በዳ ቃዴስ ሰላዮችን ተመልክተናል፣ የሰላዮችን አመጽ። ከዛ ደግሞ የቆሬ ልጆችን አመጽ እንመለከታለን። ይሄኛውን ዘውልቁ 13 እና 14 ላይ ተናል። ይሄን ደግሞ ዘውልቁ 16 ላይ እንመለከታለን። ዘውልቁ ምዕራፍ 16 ቁጥር 3 ጀምረን እናነባለን። ከሁለት እንጀምረው። የሌዊ ልጅ የቀዓት ልጅ የይስዓር ልጅ ቆሬ፣ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን፣ ከእስራኤልም ልጆች ሁሉ 150 ሰዎች ከእነርሱ ጋር ወሰዱ። ከጉባኤም የተመረጡ ዝናቸው የተሰማ የማህበሩ አለቆች ነበሩ። እና ቁጥር 3 ላይ በሙሴና በአሮን ላይ ተሰብስበው ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔርን በመካከላቸው ነውና እናንተ ግን አብዝታችሁታል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አለ። ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የመረጠውንም ሰው ሁሉ ወደ እርሱ ያቀርባል። ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው፣ እንዲህም ይሆናል እግዚአብሔር የሚመርጠውን እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ አብዝታችኋል ብሎ ተናገራቸው። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእግዚአብሔር ማህበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውም በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? እናንተ ከእናንተም ጋር የሌዊ ልጆች ወንድሞችን ሁሉ ወደ እርሱ አቅርበዋል። ክህነትንም ደግሞ ትፈልጋላችሁን?
ስለዚህም አንተና ወገን ሁሉ በእግዚአብሔር ላይ ተሰብስባቸዋል፣ በእርሱም ላይ ታግረመርሙ ዘንድ አሮን ማን ነው? ሙሴም የኤልያብን ልጆች ዳታንና አቤሮንን እንዲጠሯቸው ላከ። በምድረ በዳ ትገለን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን አይበቃምን? ደግመን በእኛ ላይ ራስን አለቃ ታደርጋለንን? ደግሞ ወተትና ማር ወደምታፈሰው ምድር አላገባህንም፣ እርሻና ወይንም አላወረስከንም። የእነዚህን ሰዎች አይኖች ታወጣለህን? አንመጣም አሉ። የተወሰኑ ቃላቶችን እናያለን። አንደኛ ቁጥር 3 ላይ ቃል እንደፈለግን አንደበታችን እንዳመጣ ቃልን መናገር የለብንም። እንደፈለግን ቁጥር 3ን ካያችሁ በሙሴና በአሮን ላይ ተሰብስበው ይላል። እነዚህ አመፀኞች መሪ ያላቸው ግን ለክፋት ለአመፅ ተሰብስበዋል። ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና ንግግሩ መልካም አይመስልም፣ እግዚአብሔርን በመካከላቸው ነውና እናንተ ግን እጅግ አብዝታችኋል። አንድ ቃል ያዙ። አንደኛ የአመፅ ቃል ነው። እናንተ ግን እጅግ አብዝታችኋል። ሌዊና አሮን እያገለገለ ነው፣ እግዚአብሔርን እያገለገሉ ነው። ስለዚህ ያንን አገልግሎታቸውን ስራቸውን ሁሉ በነቆሬና በአመፀኞቹ አይን ሲታይ ግን አብዝታችሁታል። ገደብ የለውም ማለት ብዙ ስልጣን አግኝታችኋል፣ ብዙ እድል አግኝታችኋል ነው ንግግሩ ማለት ነው። ስለዚህ የአመፅ ቃል ነው ይሄ አንዱ። እናንተ ግን እጅግ አብዝታችኋል ይልና አሁንም በዛው ስትቀጥሉ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አለ። ኦኬ የሚለው ማን ነው? እነ ቆሬ አይደለም? ለምን ትታበያላችሁ? እግዚአብሔር ግን እነ ሙሴን ታበያቸዋል ብሏል። እግዚአብሔር አላለም። ስለዚህ ይሄ አስተሳሰብ የማን ነው ማለት ነው? የነ ቆሬ የአመፀኞቹ አስተሳሰብ ነው ንግግር። ሁለተኛውን ቃል ደግሞ ቁጥር 12 ላይ እንመለከታለን። ሙሴም የኤልያብን ልጆች ዳታንና አቤሮንን እንዲጠሯቸው ላከ። እግዚአብሔር ሙሴን እዛ ስፍራ ላይ አለቃ፣ መሪ፣ አዳኝ አድርጎ ልኮላቸዋል። አዳኝ አድርጎ ነው የላከላቸው። እነርሱም አንመጣም አሉ ይላል። አመፅ ማን ላይ አመፁ? ሙሴ ላይ አይደል? በሰውኛ አይን ሙሴ ላይ። ግን ሙሴን እዛ ስፍራ ላይ ያስቀመጠው የሾመው ማን ነው? እግዚአብሔር። አሁን ሙሴ በራሱ ስልጣን በራሱ አቅም ሊፈርድ አይደለም። ራሳችንን እግዚአብሔር ፊት እናቅርብ፣ እግዚአብሔር ይዳኘን። ግን ምን ማድረግ አለባችሁ? ኑ ወደዚህ ቅረቡ እያላቸው ነው። በሰው ፊት ተገለጡ። እነሱ ግን አንመጣም ይላሉ። 12 ላይ አይደለ? ብዙ ጊዜ ትዕቢት አመፅ እንደሆነ እናውቃለን አይደል? ትዕቢትን እግዚአብሔር እንደማይወድ እናውቃለን። ትዕቢት ውድቀትን እንደምትቀድም እናውቃለን። ትዕቢት ግን መልኩ ምንድነው የሚለውን አናውቅም። እለም ያልን ትዕቢተኞች ሆነን አይ ትዕቢትን እኮ እግዚአብሔር ይጠላል ብለን ነው የምንለው። ግን ትዕቢት ምንድነው መልኩ የሚመስለው? ራሱ ውስጡን ማወቅ አለብን። ታውቃላችሁ ለምን? ራሳችን ከዛ ለመታደግ 13 ላይ እንደዚህ ላይ በምድረ በዳ ትገለን ዘንድ። በምድረ በዳ ምን ትገለን? አይከብድም? ትገለን ዘንድ። ገዳዩ ማን ነው? ሙሴ። በምድረ በዳ ትገለን ዘንድ ይልና ወተትና ማር ከምታፈሰው ምድር ያወጣህን ከየት? ከግብፅ። ወተትን ታፈስ ነበር። ለነሱ ምድሪቷ ወተት ይኖራት ይሆናል፣ ማርም ይኖራት ይሆናል። ግን የሚፈሰው ወተት ማሩ ለእስራኤል ልጆች ነበረ አይደለም። ባሪያዎች ነበሩ፣ ጡብን እየጠበጠቡ የሚኖሩ ነበሩ። በጉልበታቸው እየተገረፉ ኮታ ተሰጥቷቸው በቀን ምን ያህል መስራት እንዳለባቸው ኋላቸው ጀርባቸው። አንዳንድ ጊዜ ሰዎች ወደ ጌታ እኮ ከመምጣቴ በፊት እኮ እንደዚህ ነበር፣ እኔ እኮ እንደውም ጌታ ጌታ ካልኩኝ በኋላ። የትኛውን ጌታ ጌታ ያልነው ማለት የትኛውን ኋላችን? የትኛው ጀርባችን? የትኛው ጀርባችን? ሞት፣ ጨለማ፣ ዓለም፣ ውድቀት ከምን ጋር ነው የምናነጻጽረው? ሞት ከህይወት ጋር ይነጻጸራል እንዴ? ጀርባችን እኮ ምን ነበር? ሞት ነው። አሁንስ ወደ ህይወት ነው የገባ ነው። ስለዚህ በፊት እኮ አጋጥሟችሁ አያውቅም? በጣም ብዙ ሰው ይላል እዚህ ስመጣ ምን ቻሌንጅ ገጠመኝ፣ ቢዝነስ ልሰራ ስለ የሆነ እንቅፋት ገጠመኝ፣ የሆነ መስሪያ ቤቴ ላይ በቃ ጠላት በዛብኝ ምናምን ነገር፣ ትዳሬ እንደዚህ ሆነ፣ ህይወቴ እንደዚህ ሆነ፣ ቢዝነሴ እንደዚህ ሆነ፣ ኑሮ እንደዚህ ሆነ። ድሮ ግን ነገሮች ሁሉ በሰላም ነበር የሚሄዱት፣ ድሮ ትክክል ነበረ ምናምን ነገር ብሎ ህይወትና ሞት በፍጹም ሊነጻጸር የሚችል ጉዳይ አይደለም። ብርሃንና ጨለማ ሊነጻጸር የሚችል ጉዳይ አይደለም። እነዚህ ያነጻጸሩ ያሉት ነፃነትና ባርነት እንዴት ይነጻጸራል? ይሄ ሁሉ ምንድነው? በንግግር ነው የጀመሩት አመጻቸውን። ህይወትም ያለው በምን ላይ ነው? በምላስ ላይ ነው። ህይወት ያለው በአንደበታችን ላይ፣ ሞትም በአንደበታችን ላይ ነው ያለው። ስለዚህ እነዚህ ሰዎች በንግግራቸው የሞትን ጎዳና ጀምረውታል። ኦልሬዲ ራሳቸው ጀምረውታል። እየሄዱበት ነው፣ እየተናገሩት ነው።
ምን ብሏል? ትገለን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን አንተ ነህ አሉት። ትገለን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን፣ ራሱ እቺን ቃል ያወጣህን፣ አራተኛ ቃል ያወጣህን። ማን ነው ግን ያወጣው? ህዝቡ እግዚአብሔር ነው ያወጣው። ስለዚህ ከዚያ ከባርነት ላወጣቸው ለእግዚአብሔር ራሱ ዕውቅና አልሰጡትም። በእነሱ አይን ያወጣቸው ሙሴ ነው። እንደዛ ከሆነ እኮ ከባህሩ የሚያሻገራቸው ሙሴ ነው ማለት እኮ ነው። ሙሴ ከሆነ ከግብጽ ምድር ካወጣቸው እንዴት በምን አቅሙ ችሎ ባህሩን ያሻገራቸው ነበር? ስለዚህ ረስተውታል። እሱ ነው ለእግዚአብሔር ክብር አልሰጡም። ከዛ እኮ ሲሻገሩ ወዲያው የውሃ አልነበረም ጠምቷቸው እሪ ብሏል። ውሃን ካለ ተፈለቀላቸው ማን ነው? እግዚአብሔር ነው። ታዲያ ሙሴ ነበር ለነሱ? እግዚአብሔርን አላወቁትም። ክደውታል፣ ሁሉንም ክደውታል። ስለዚህ ያወጣህን አይበቃህም? ቃላቶችን እዩ። የትኛውም ቃል ለቃል ትልቅ ቦታ ልንሰጥ ይገባል። በእኛ ላይ ለሚነገረውም ቃል እኛም ለምንናገረው ቃል ትኩረት ሰጥተን ነው መፍታት ያለብን። ቃል ባዶ አይደለም። ቃል የድምጽ የሆነ ነገር ሲምታታ የሚመጣ የሚወጣ ድምጽ አይደለም። ቃል አካል አለው። የምናወጣው ቃል አካል ይፈጥራል። አሁን አንድን ሰው ብጠራ ጀስት ድምጽ አይደለም ማውጣው። ያ የማውጣው ድምጽ ግን ያንን ሰው ያመጣዋል። ታውቃላችሁ? ወደኔ ያንን ሰው ያመጣዋል። ለዛ እኮ ነው የጌታችንን የኢየሱስ ክርስቶስን ስም ስንጠራው ኢየሱስ ክርስቶስ ምን ያደርጋል? ይመጣል። የለም ማለት እኮ አይደለም። ለኔ ይመጣልኛል። ሲመጣ በምን ይገለጣል? በተግባር ይገለጣል። መዳን ከፈለኩ ያድነኛል። መፈወስ ከፈለኩ ይፈውሰኛል። አቅርቦቱን ከፈለኩ ያቀርብልኛል። ማንን ጠርቻለሁ? ሁሉን የሚችለውን ኢየሱስን ጠርቻለሁ። ማሸነፍ ከፈለኩኝ እንዳሸንፍ ይረዳኛል። አካል ነው የጠራሁት፣ ባዶ ስም አይደለም። ስለዚህ የኢየሱስ ክርስቶስን ስም ስንጠራ ወይንም ደግሞ የኛ የሆነውን ነገር እንደ ቃሉ ስንጠራ አካልን ይዞ እንዳይመጣ ልናውቅ ይገባናልና ያወጣን የሚለውን ቃል እናያለን። ኦኬ፣ አሁንም እንቀጥላለን እዛኛው ላይ